ዛሬ እንግዲህ እንደተለመደው በጣም አዳዲስ መድኃኒት ነው የምነግራችሁ። በፈጣሪ በደንብ አዳምጡ፣ በደንብ ተጠቀሙ፣ በደንብ ተጠቀሙ። በተለይ ምቀኛ ሲመጣ ሲያንዣብብ በየቤታችን በየአለንበት አካባቢ ስራ ቦታችን ህይወታችንን ሊያመሰቃቅሉ ሲመጡ ምን ማድረግ እንዳለብን በተለይ ቤታችን ውስጥ መዓት ይመጣል። የውጩ በላ ቤት ውስጥ ይመጣል። የውጩ በላ ከስራ ልንባረር ስንል ህይወታችን ሊመሰቃቀል ሲል አንደኛ ቅዠት ያሳየናል። ሁለተኛ ነገር ደግሞ አይጥ ይወረናል። አባጨጓሪ፣ አይጥ፣ እንሽላሊት በየግድግዳው ላይ የምናያቸው አስቀያሚ ነፍሳቶች፣ ቀፈፍ የሚሉን አይነት ስሜት ያላቸው በጣም የሚያስጠሉ ነፍሳቶች ይመጣሉ። ከአይጥ በላይ የሚያስጠላ ነገር የለም። አይጥ ትልቁ ምቀኛ ነው። ካልሲ ይበላል፣ ልብስ ይበላል፣ ፓንት ይበላል፣ ፀጉር ይበላል፣ ጥፍር ይበላል፣ ጣት ይበላል። አይደለም? በጣም እውነቴን ነው የምላችሁ። የሴቶችንም የወንዶችንም ሁሉ ነገራችን የውስጥ የሚደበቁ ታሪካችን ሁሉ ይናከሳሉ። በጣም አደገኛ ተንኮለኛ ሰዎች በህይወታችን ውስጥ ሲመጡ ማለት ነው። ስለዚህ ሁል ጊዜ ችግር ሲኖር እንደዚህ በጣም ገፍቶ ሲመጣ አይጦች ቤት ውስጥ እየተንጋጉ ግቢ ውስጥ ልክ እንደ ሰው ግግግግግግግግግ ነው የሚሉት እስኪያስፈራን ድረስ ማለት ነው። እስኪያስፈራን ድረስ። ስለዚህ ለሱ ምንድነው የምታረጉት? መድኃኒቱ ጡንጅት ታውቃላችሁ አይደል? ጡንጅት ትገዙና ጡንጅት ትገዛላችሁ። መኝታ ቤታችሁን፣ ሳሎናችሁን፣ ግቢያችሁን እጥን ጠዋትና ማታ ግቢያችሁን ታጥናላችሁ። ሳሎናችሁን ደግሞ መኝታ ቤታችሁን ደግሞ አንዴ በቀን ታጥኑትና ትዘጉታላችሁ። ውስጥ ሆናችሁ አይደለም አጥናችሁ ውስጡ ጭሱን አስቀምጣችሁ ወጣ ትላላችሁ። ትዘጉና 30 ደቂቃ ከ30 ደቂቃ በኋላ ልትገቡ ስትሉ ክፍት ታደርጉታላችሁ። ቤቱን ንፋስ ታስገቡታላችሁ ማለት ነው። ከባድ ስለሆነ ራስ ምታት ስላለው ማለት ነው። ግቢያችሁን ግን ሁል ጊዜ ማታ ማታ ልትተኙ ስትሉ እጥን አድርጋችሁ ተኙ። እንዴት ድራሽ አባቱ ዳቢሎስ የዛኑ ያህል ነው አንገቱን የሚያቀረቅረው። ስኬታማ የማይሆኑት የዛኑ ያህል ድፍረታቸው ራሱ ይጠፋል። የዛኑ ያህል ደግሞ ለ3 ቀን ነው የምታጨሱት። ለ3 ቀን ታጨሳላችሁ። ድጋሚ ምንም አይነት ይመጣሉ። ያው ተመልሰው ይመጣሉ። ሁልጊዜ ሰው ያስባል እናንተን ሊያጠፋ፣ ግን በልጣችሁ መገኘት ያለባችሁ። ሁሌ እያሸነፋችሁ እየበለጣችሁ ነው መገኘት ያለባችሁ። እና እንደዚህ አድርጉ። ጡንጅታችሁን እጥን አርጉና ግዛዋም ጨምሩበትና እጥን አርጉ። ግዛዋና ጡንጅት አርጉና እጠኑት። ግቢያችሁን፣ ቤታችሁን ይጠፋሉ። እግዚአብሔር ምስክሬ ነው የምላችሁ። ሞክሩና እዩት። እንግዲህ የሁሌ ጊዜ ባህላዊ ሕክምና ምነግራችሁ ማርታ ነኝ። እናንተ ደግሞ ሁል ጊዜ ዋቻውሬን አጫውቱልኝ፣ ዩቲዩቤን ትንሽ አዳምጡልኝ። ሰዓት ሰጥታችሁ ቁጭ አርጋችሁ አዳምጡልኝ። ለምትጠይቁት ጥያቄ ሁሉ የመለስኩላችሁ ነው። የዳናችሁ ያላችሁ ሰዎች ቁጥር ስፍር የለውም። በጣም ነው የምንደሰተው፣ በጣም ማለት ነው። ሽንት ቧንቧ ኢንፌክሽን በዚሁ አጋጣሚ ደጋግሜ ሰርች የላችኋለሁ። ግን ሽንት ቧንቧ ኢንፌክሽን እና ማህፀናችሁ አካባቢ ጭርቅ ጭርቅ የሚል ሽንት ያላችሁ እህቶቻችን እንስላሌና ናና ቅጠል በደንብ አድርጋችሁ አረንጓዴው ሳይጠፋ ፍልት አድርጉና ውሃው አረንጓዴ እስኪሆን ቅጠሉም አረንጓዴው ሳይጠፋ በጣም ሳታበስሉት ማለት ነው። ውሃው ፍልት እስኪል ድረስ አንዴ ፍልቅልቅ ሲል እንስላሌ ቅጠልና ናና ቅጠል ጨምራችሁ ለብ ያለውን ሳይቀዘቅዝ ጠጡት። ሽንታችሁ ቶሎ ቶሎ ይመጣል። ሽንታችሁ ውስጥ ያለውን በሽታ ይጠራርግላችኋል። ሽንት ቧንቧ ኢንፌክሽን ያለባችሁ ሰዎች እና ሽንታችሁ በመሃል ጭርቅ ጭርቅ የሚማል እያለ የሚመጣ ሰዎች ይህን ነገር ተጠቀሙ። ሌላም ሰው 3-4 ሰው አጋጣሚ ስለጠየቀኝ ነው። ይህንን እንደዚህ አድርጋችሁ ተጠቀሙ። ምህረት እንግዲህ እኛ ቤት በሽ ነው፣ በነፃ ማለት ነው። በነፃ ነው እየዳናችሁ ያላችሁት። ግን እናንተ የሚጠበቅባችሁ የምትባሉትን ነገር ማድረግ ብቻ ነው። መልካሙን ነገር መስራት ብቻ ነው። እኔ ካልሰራችሁ ይደብረኛል። ለምሳሌ ቅር ይለኛል። መጠቀም ያለባችሁን ነገር በአግባቡ ነው መጠቀም ያለባችሁ። ድካም ብቻ እንዳይሆንብኝ። ድናችሁ ደግሞ እዚህ ምስክርነት ስትሰጡ ደግሞ እኔ በጣም ኮንፊደንስ አለኝ። በኮንፊደንስ ነው የምሰማችሁ። ሁል ጊዜ ደስታ ይሰማኛል ማለት ነው እናንተ ስትድኑ። እኔ ደግሞ እግዚአብሔር ከላይ ብድራቱን ይከፍለኛል። ሌላ ምንም የሚባለው ነገር የለም። መድኃኒት ስትገዙ ሁሌም ነው የምለው፣ መድኃኒቶቹ ኦሪጂናል መድኃኒት ከፈለጋችሁ እኔ ጋር ውድ ነው። እኔ ከክፍለ ሀገር ነው ማመጣው። ከመርካቶ ምናምን ግብስብስ አድርጌ ባመጣማ በርካሽ ዋጋ ለሁላችሁም ማዳረስ እችላለሁኝ። እኔ ህሊናዬ ስለማይፈቅድ አያድንም አይደለም፣ ያድናል። እናንተ ግን ከዚህ ግዙና ዘብዝፋችሁ ተጠቀሙ። አያንችን እንፈልጋለን፣ ቢወደድም እንከፍላለን የምትሉ ሰዎች ደግሞ ኢንቦክስ ላይ ጻፉልኝ። በተደጋጋሚ ኢንቦክስ ላይ ያለውን መልስ እየሰጠኋችሁ ነው።
ኢንቦክስ ላይ ጻፉልኝ። እናንተም ተጠቀሙ፣ እናንተም ዳኑ፣ እኛም እንባረክ። በጣም ደስ እያለኝ ነው። ሁልጊዜ በምናደርገው ዋጋ በምንከፍለው አብራችሁን ቁጭ ለምትሉ ሰዓታችሁን ለምትገሉ ታብታብ ለምታደርጉ ሴቶች በቃ ልነግራችሁ አልችልም። እኛ ቤት ያለ ሰው ሁሉ ተፈውሷል። እውነቴን ነው የምላችሁ። ሌላ ቦታ እኮ ዳንኪራ ጋር ጭፈራ፣ ወሬ፣ እከሌ ከሌ 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 የሚባለው ጋር እኮ በጣም ብዙ ሰው ተቀምጧል። ግን መዳን ያለባቸውን ሰዎች እናንተም ሼር እያደረጋችሁ ይዛችሁ ብትመጡ ደስ ይለናል። ሰው መዳን ስላለበት ማለት ነው። መዳን ያለበት ሰው መዳን አለበት። መዳን ያለብንን ሰው ደግሞ አድነን ከኛ ጋር ረጅም ሰዓት ቁጭ እያለ እየተዝናና ነው። ተባረኩ። በጣም ነው የምወዳችሁ። ዩቲዩብ ደግሞ ረጅም ሳወራ ነው ግዴታ ማስታወቂያ የሚያስገቡት፣ አለበለዚያ ዩቲዩብ አይከፈለንም ማለት ነው። ዩቲዩብ የሚከፈለን ረጅም ስናወራና ማስታወቂያ ሲገባልን ነው። ለዛ ነው በመሀል የምነግራችሁ ያለሁት ማለት ነው። የቡዳ መድኃኒት ደግሞ የምትሰሩ ሰዎች እንግዲህ ደግሜ ነግሬያችኋለሁ። ቀበርቾ፣ ነጭ ሽንኩርት፣ ድኝ፣ አልቴት ከዛ ግዛዋ በአንድ ላይ ጨፈጭፋላችሁ። ነጭ ሽንኩርት ኢምፖርታንት ነው፣ አይቀርም። አንድ ላይ ጨፍጭፋችሁ አንድ ላይ መድኃኒቱ እንደዛ ነው የሚሆነው። አንድ ላይ ደልዙት። እንዴት አይነት ኃይለኛ ከባድ ሽታ አለው መሰላችሁ? ከባድ ሽታ። እሱን በጨርቅ ታረጉና በነጭ ጨርቅ ታረጉና እስር ልጆቻችሁ ላይ ረዘም አድርጋችሁ እናንተም ላይ ሌሎችም ሰዎች ላይ ረዘም አድርጋችሁ ልቀቁ። እንደዚህ ስታሸቱት ራሱ እንዴት ፈውስ አለው መሰላችሁ? ሁላችሁም ይሄንን ብትጠቀሙ ደስ ስለሚለን ነጭ ሽንኩርትና ያለውን ማቴሪያል አዘጋጅታችሁ ልጆቻችሁንም አድኑ። እናንተም ቶሎ ራሳችንን ከፈለን ራስ ምታት የምትሉ ሰዎች ሁሌ ነው የምላችሁ የቡዳ መድኃኒቱን ተጠቀሙና ስሩ ነው የምላችሁ። እስቲ ተጠቀሙ፣ ግድ የላችሁም። የቡዳ መድኃኒት እኮ በጣም ለብዙ ለፈውስ ነው። ለዳቢሎስም፣ ለራስ ምታትም፣ ለምንም ለሚያስጨንቃችሁ ነገር ሁሉ ይጠቅማችኋል እና እሱን አድርጉ። በተረፈ ሌላ ጥያቄ ሲኖራችሁ በውስጥ የምጽፉ ሰዎች ጥያቄ ብዙ አልመልስላችሁም። ላይቭ ላይ ነው የምመልስላችሁ ጥያቄ። የምመልሰው ላይቭ ላይ ነው የምመልሰው ጥያቄ። ግን የምትፈልጉትን ነገር እንድሰራላችሁ እዚህ ጋር ብትጽፉ ደግሞ አየውና ሁል ጊዜ በቀጣይ ደግሞ እየሰራሁላችሁ ነው አይደል? ያልሰራሁት ነገር ካለ ደግሞ እያስታወሳችሁ ስሩ፣ ንገሩኝ፣ ጻፉልኝ። ለሁላችሁም እሰራለሁኝ። ግን በጣም ብዙ ሰዎች የአስም ነው የምትሉኝ፣ የአስምና ሳይነስ ስሪልን ነው የምትሉኝ። ሳይነስ እንግዲህ ሙቅ ውሃ ነው ማድረግ ያለብን። ሙቅ ውሃ እና ጨው ነው መታጠን ያለብን። አስም ግን ብዙ ጊዜ ብዙ ሰዎች በዚህ ይጠቃሉ። የአስም መድኃኒት ምንም አይነት ያበሻ መድኃኒት እስካሁን ድረስ የተሰራ ነገር የለም። እንደው ሰራለው ይሰራል ያለ ሰው ካለ ውሸታም ነው። ምክንያቱም የአስም በሽታው ከባድ ስላችሁ ያው እፍን ስለሆነ፣ እኛ ደግሞ ያበሻ መድኃኒት ሽታ ያለው ምናምን ነገር ስለሚሰራ እሱን መስራት አይቻልም። ለዛ ነው እንሰራለን ብለው የሚሉ ሰዎች ካሉ ውሸታቸውን ነው፣ ለማጭበርበር ገንዘባችሁን ለመብላት ነው እንጂ የአበሻ መድኃኒት ለአስም የሚሰራ ሰምቼም አይቼም አላውቅም። ድሮም ከቤተሰቦቼ ከአያቶቼም አላየሁኝም። ውሸታቸውን ራሳቸውን ሊያዋድዱ ነው እንጂ የአስም መድኃኒት የለም። የአስም መድኃኒት መድኃኔዓለም ነው። እንግዲህ ሕፃኖች ከሆኑ ስጋ ደሙን መቀበል አለባቸው። እኛ ከሆንን ደግሞ ደጋግመን በጸበል ነው መዳን ያለብን እንጂ የአስም መድኃኒት ለአበሻ መድኃኒት ከተሰጠ ያብሳል እንጂ ለውጥ ሊኖር አይችልም። አንዳንዶቹ ያው ውሸታቸውን እንደዚህ ይላሉ። ያው የተለመደ ነው። ውሸትም አንዳንዴ እየቀላቀሉ ስለሚያወሩ ግን አደጋ እንዳይሆንባችሁ ብዬ ነው። ተባረኩ። አመሰግናለሁ።